ችሎታ አለን እኛ ሰው መግደል ችሎታ አለን። 2 ደቂቃ ነው ሰው የምናርደው። እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ከከውኩ መሞት በ2 ደቂቃ የታረደው ልጅ ያሳረደውና ምን እያለ እንዳለ እዩት። ኦሮሞ ኩታ ኩዳቶኮ ልጆቹ እንድታረዱ ትእዛዝ ሰጣቸው የነበረ ልጅ ይሄ ነውና ይሄ አንደኛው ተይዟል። 2 ነው የቀሩት። ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረውኝ። በሳውዲ አረቢያ እንግዲህ የገዛ ወገኑን ለናቴ አንድ ነኝ እባክህ አትግደለኝ የሀቢቢ ወንድሜ እባክህን አንገቱ ላይ ቢላ ደቅኖበት እየለመነው የነበረው ኢትዮጵያዊ እንግዲህ ኢትዮጵያዊውን አርዷል። ይህ እጅጉን የሚያሳዝን ወገን በወገን ላይ ምን ያህል እንደጨከነና ምን ያህል ጊዜው እንደከፋ የሚያሳየን ነገር ነው። እሱንም አስመልክቶ እንግዲህ የተለያዩ ሰዎች ተቃውሞዎችን እያስነሱ ነው ያሉት። ይሄ ድርጊት ኦሮሞን አያወክልም፣ የኦሮሞ ማህበረሰብ አቃፊ ሰው ወዳጅና እንግዳ ተቀባይ ነው ሲሉ አንዳንድ ሰዎች አስተያየታቸውን ሰጥተዋል። ይህም ድርጊት ሆም ተብሎ የታሰበበትና የኦሮሞ ህዝብ በዓለም እንዲጣላና በዓለም ጨካኝ ተደርጎ እንዲሳል የተፈጸመ ነው ሲሉ አንዳንድ አክቲቪስቶች ገልጸዋል። እዚህ ላይ እንግዲህ ጀዋር መሐመድ የራሱን ሀሳብ ገልጿል። ለዚሁም ሰዎቹ በቁጥጥር ስር እንዲውሉ የድርሻው እንደሚወጣም ገልጿል። በዚህ ጉዳይ ላይ የሳውዲ መንግስት ምን አይነት እርምጃዎችን ወሰደ የሚለውን መረጃ አብረን የምንመለከት ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ፣ ሼር ያደርጋችሁ አብራችሁን ቆዩ። እኛ በ2 ደቂቃ ነው ሰው የምናርደው። በ2 ደቂቃ እናቴ እኔ ብቻ ነው ያለችው፣ እናቴ እኔ ብቻ ነው ያለችው። ከከውኩ የታረደው ልጅ ያሳረደውና ምን እያለ እንዳለ እዩት። ኦሮሞ ኩታ ኩዳቶኮ አኒስንን ከጅቡ ወሎን ሰፈር አንጅርቱ ከነት ነርገምቱ ዮ አከታሳ አርገምተሞ ወላሂ ረቢን ዱንያ አኺራ ከነና ሀከሳርሱ ነሃ ሆንገሱ ጀቹ አጀሴ ሲቃሌ ሲንደርቡ akka ጊዜ ሆሪ ቃላን አገርቴ ትሩ ከዛ ፉዳኒ አገርቴ ኛታን ሰንቲ ሁዱ ከከነ ሲራ ሙሬ ሚጥሚጣ ከናን ሲቱቄ ጀቹዳ ኡመተ ከናፎ ታዬ ኛዴውዳ ገዳን ጅጅ ይድረስ ለኦሮሞ ህዝብ፣ ይድረስ ለኦሮሞ ተወላጆች፣ ይድረስ ለኦሮሞ ብሔር ብሔረሰብ። ይህ መልእክቴ በዓለም ጫፍ ለምትኖሩ የኦሮሞ ልጆች የኦሮሞን ህዝብ ጨካኝ፣ የኦሮሞን ህዝብ አረመኔ፣ የኦሮሞን ህዝብ አዛኝ እንዳልሆነ አድርገው በዓለም እንድንጠላ እንድንጠየፍ ስማችንን አራጅ በመባል እንዲሰየም የሚያረገንን ትውልድ እኛ የኦሮሞ ልጆች ወተን ካልተቃወምን ማንም ይቃወምን? ስንቶቻችሁ ናችሁ እዚህ ቲክቶክ ላይ እንኳን ሶሻል ሚዲያ ላይ አዲስ ዘፈን ሲመጣ እንዲ የምትረገረጉ? ይሄንን ለምንድን ነው ወጣችሁ ማታወግዙት ወገን? እኛ የኦሮሞ ማህበረሰቦች እንግዳ ተቀባዮች በአንድነትና በፍቅር እንደምናምር ብሔርን ሃይማኖትን ሳንለይ በአንድነት ለሁሉም በፍቅር ተሰባስበን የምንኖር እየኖርን ያለነ ህዝቦች እንደሆነን እኛ ካላወገዝን እኛ ካልተናገርን ማን ነው ካፌ ያወጣው ተሳስቼ ያወጣው ነገር ነው እንጂ የሞተ አያገባን ነው። የሞተ አያገባን ደፈዳ ነው ወይስ ምትመላ ዋን ላ ደፈዳ ተሳስተህ አይደለም አስበው ፈልገው ነው ያወጣው ያልከው ነገር ምን አንሰርዱት ላ ተራ ነው ጉታ ጋገጋ ሳይሆን ላ ደፈዳ ወይስ ነኝ መጥላት ውስጥ ስላለሽ አቶንም ለማብራራት ወሬ አማ ጀቻጅሩ ፊ ጀችሽን ጀዳጅርቱ ገራገራ ሲገለጥ ያ አንቺ የምታወራው ሌላ እኛ የምናወራው ሌላ። እኛ የመጣሁት ይቅርታ ለመጠየቅ ነው፣ አንቺ የምታወሪው ሌላ ነው። ገባሽ? አንቺ የምታወሪው ሌላ። ያንንም ቤት ከፍተሽ ማውራት ትችላለሽ። ለምን ስለሌለብኝ ይቅርታ ጠይቅ ስለተባልኩት ይቅርታ መጠየቅ ነው መጣሁት እንጂ ያን ነገር ለማውራት አይደለም። ያው ወዲያው አለቀ። አወራሁት እንዳጠፋው ታውቃለሁ። ያ አማላ የሮተ አሁን ልንገራችሁ በአኛ የምታወሩት ወይ ደግሞ እዚህ ላይ መጣችሁ ሐሳብ መስጠት የምትፈልጉት ልጁ ሰው አልገደለም ገዳይም አይደለም። ገባችሁ አይደለ? ይሄ የሚፈጠረውን ነገር አይቶ ተናዶ በዛ ላይ ከፍቶ ተናገረ። እሱ የተናገረው ደግሞ ያ ቪዲዮ ተቆራርጦ አጀንዳ ሆኖ እንትን ላይ ሚዲያ ላይ ይሄደ ስለሆነ እሱ አሁን ቦታም ሄዶ
ኤምባሲ ጋር ሄዶ ይሄ እንዴት ናችሁ? ሰላም ተጣርቶ እጁ ላይ ምንም እንደሌለ ሲታወቅ ሄድና ህዝቡን ይቅርታ ጠይቅ ተብሎ የተራ አንድ ጥያቄ ልጠይቀው ብራዘር። ጠይቀኝ። አይ አንተ አሁንም አድርገም ይሁን አላደረክም አሁን ያየ ሰው ነው በነገራችን ላይ የሚያውቀው። እና እዚህ ሚዲያ ውስጥ እውነት እናረ ከተባለው የሆነ የማያደርጉት ሰዎች ዝም ብሎ ምናምን የሚያወሩት አንድ ሚዲያ ላይ ወጥቶ በቪዲዮ ወጥቶ ብልግና የሆነ ነገር ሲጠቀሙ የሆነ እሱ ነው የሚመስለው። አንተ እንደዛ ያረድከው ምናምን ይመስላል። እውነት እናረ ከተባለው ሁሉ ህዝቡ ሁሉም እንደዛ ነው የሚያስበው። ስለዚህ አንተ ይህንን ነገር ማሳመን የምትችለው እንዴት ነው? ሳይሆን ይሄ ነገር እኔ በአንድ ግለሰብ ሰው መረጃም አምባሴ ጋር አይርኩት ይሰማል ድምጤ? አው ትሰማለህ? አውራ እኔ አምባሴ ጋር አይርኩት ቪዲዮም የሚለቁት እዛ የሚልኩት አለ አይደል? እንደ አምባሴ ጋር መያዝ አለብህ ብሎ ይሄ ልጅ መያዝ አለብህ ብሎ አው ይላሉ። እዛ ሲሄድ ላይቭ ላይ እኔ ላይቭ ከፍቼ ሰው ሳርድ የለም አላመጡም መረጃው ማለት ነው። መረጃው አጡ እነሱ ምናምን አለ አይደለ? ያን ነገር የምታውቀው ነው። እነሱንም አቅርበ ምናምን ማሳመን የምትችለው አንተ ነህ እንዳወራክ ሳይሆን እነሱም ላይቭ ላይ ነው ያረቡት። ያውቃሉ፣ ሁሉም መያዝ ነው ያቃታቸው እንጂ ያውቃሉ። እኔ የኔ ቪዲዮ እንደዛ ስላልኩ ባራል እየወጣላቸው ነው። እነሱ ስለቁ ባራል እየወጣላችሁ ነው እንጂ እንደዛ ማረጉት በነገራችን ላይ ማለት ነው። ይኸውልህ አንተ አሁን እነሱን የምታውቅ ከሆነ ከኤምባሲ ጋር ይኸውልህ ተደራጅተህ ምን አሳልፎ ሳውዲ አረቢያ ጉዳይ ላይ የተፈጠረ ነገር ነበርና በጣም በኦሮምኛ በምታደርጉት ውይይት ላይ ከ80,000 ሰው በላይ ሲያደምጣቸው ነበር። ብዙዎቹ ወዳጆቼ ሲነግሩኝ በጣም የሚገርም ስራ ሰርተሃል፣ በተለይ እነዚህ ወንጀል የፈጸሙ ልጆችን ተከታትሎ በማስያዝ በኩል የሚገርም ስራ እየሰራ ነው ብለው ነግረውኝ ነበርና እስኪ ምን ነበር የተፈጠረው ሳውዲ አረቢያ አካባቢ? ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል እና እነዚህ ወጣቶች በሁለት አቅጣጫ የሚመጡ አንዶቹ ግማሾቹ በዚህ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን በተለይ የመን ፈርሳ የለም እንዳገር እና በየመን እና በሳውዲ መካከል በሁቲዎቹ እና በነሱ መካከል ያለው ግጭትን ተደማምሮ ፈጥሮ ጋንግ ድሮም ነበረ ድሮም ነበሩ፣ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10,000 ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ያሉ ልክ ተሻግሮ የመን ከውሃ ተርፎ ማለት ነው ፈጣሪ ከረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብል ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል፣ ወደ ሳውዲ ተሸክሙ እንዲያስገቡ። ከተያዙ ሞት ፍርድ ሞት የሚገደሉ በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ ወጡ ወታደሮች ላይ ኤክስፒሪንስ አላቸው እና ስታብሊሽ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ መርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድ እና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ ላይ ይፎካከራሉ ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም
ወንጀላቸውን ሰው እንዳያይ በጣም ልጆቹን ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ ነው ካየ ቪዲዮ አሰቃቂ ነገሮችን ያደርጋሉና ይሄን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣ ዲሴኩሪታይዜሽን፣ አንዱ ደግሞ ክሩሊቲ የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ ይለማመደዋል። አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳደራል፣ ግን አዲሱ ነገር ምንድን ነው? ሬሳ ማቃጠል፣ አሰቃቂ ግድያዎች። ያ አይደለም ራስን መግዳት። ዲስ ሶሻል ሚዲያ። አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ኬኦስ መሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሯችን ላይ ያለው ነገር ነው። ትግራይ ላይ ካል ሰዎች እየገደሉ ወታደሮቻቸውን ሲከዱ፣ አማራ ውስጥም ያሉት ሪቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው ኪሊንግ ኖ ሪሊ ኪሊንግ ዚር ፐርፎርሚንግ ለነሱ ህጻናት። አሁን እነ ገዳዮቹ አንዳንዶቹን እነግራቸዋለሁ። ስትሪም እያደረጉ ነው፣ ቲክቶክ ላይ ስትሪም እያደረጉ ነው ይህን ግድያዎች የሚያደርጉት እና ሰው እንደገደሉ ከጥቂት ጊዜ በኋላ ነው ፐርፎርሚንግ ፎር ኦዲየንስ። እና የሀገራችን ለዛ እኮ ነው ውስጥ አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መሲህ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም። ቢዮንድ ቦርደርስ ነው እና ምንድን ያደረግነው ጊዜ ወሰድኩና አሰብኩት ዋት ቱ ዱ። እነሱንም ማፊያኖቹንም ኢትዮጵያ ያሉ ማፊያ ነው የጀመርነው። እነኝን እንግዲህ ምስኪን ሼኮችና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ በሚቀጥለው ሳምንት ይሰሩታል። እንዳውም ገዳዮቹ ፌመስ ይሆኑና ፎሎሽፕ እንግዲህ ቲክቶክን ታውቀዋለህ እየጨመረ ፌመስ ይሆኑ መጡ። ፌመስ ይባባላሉ እና ስማቸው ሁሉ አንድ ወደ ቲክቶክ የመጣሁት ይህም ማርኬት አታክ ለማድረግ ነው። አይሞት ቴክ ኢት አውት ፖሊስ ከዚህ ወደ እንትን ከቢያ መነሻው እንዴት ነው ታውቃለህ? መፎጋገር ምናምን ይሄ ጌም የሚጫወቱ ምናምን አይ ቱክ ታይም እና ስተዲድ ከእነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስን ማወቅ ያለባቸው ዋት አይ ዱ ኢዝ ቶታሊ ዲፍረንት ፍሮም ዋት ስቴት ዱ። ስቴት ሪቨርስን ያደረጉትን እነ ስታሊን ያደረጉትን እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረጉት። ቤዚካሊ ምን ያደረጉት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ ያደረጉት እና ይሄ አሁን እነዚህ ማፊያዎች በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ይሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢንተርቴንመንት ፎር ዘም። ፊልም እንደሚያይ ሰው ነው እና ፊልም እያዩ ፊልም አይታል። ልጅ ሆነን የህንድ ፊልም ምናምን ተጠባብቀህ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው፣ ቁረጠው ይላሉ። ዲስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። እነዚህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ጫካ ውስጥ የቀሩ አሉ። እነሱም አልፍተዋል፣ ጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው። የተወሰንትን ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ። ቴንኪው ሲሉ አይቻለሁ። ጀዋር መሐመድ ከልብ ነው የማመሰግነው። ቴዲ ሪዮት ጋር ያደረገውን ቃለ መጠይቅ ነው 2 ጊዜ አይቼዋለሁ ደግሜ። በጣም ደስ የሚል ምሁራዊ የሆነ ትንታኔ ነው የሰጠው። አንዳንድ መረጃዎችን አላውቃቸውም፣ ማወቅም አይጠበቅብኝም። አዲስ መረጃዎችን በዛ አካባቢ ተናግሯል። ተናገረው የጊዶ አያናን ህዝብም ምስክር አድርጎ ጠርቷል። የሆነ ሆኖ
ጀዋር ትክ ብዬ እንዳየሁት ከሆነ አስተውዬ እንዳየሁት ከሆነ ጀዋር መሐመድ ገብቶበት ከነበረው ከፖለቲካ ዲፕሬሽን ውስጥ ወጥቷል። አሁን የተወሰኑ የወርቅ ሳንቲሞችን አግኝቷል። ፖለቲካ ላይ ሊያስቀጥሉት የሚችሉ የወርቅ ሳንቲሞችን አግኝቷል። በፖለቲካው ላይ ይቀጥላል። ተስፋ መቁረጥ አላየሁበትም፣ መሸነፍ አላየሁበትም። ምክንያቱም ጀዋር ተስፋ ሲቆርጥ፣ ሲሸነፍ፣ ነገሮች ከእጁ ሲወጡ እብድ ነው የሚሆነው። አይረጋጋም፣ ያብዳል። ሲበሳጭ ነገሮች ከሱ ቁጥጥር ውጭ ሲሆኑ ኃይል ይጠቀማል። ለምሳሌ ያክል ከኢትዮጵያ ፖለቲካ ውስጥ ገሸሽ የተደረገ ሲመስለው፣ ገለል የተደረገ ሲመስለው ዱላ ይዞ ወጥቶ እዚች ኮዬ ፈጬ የሚባል ኮንዶሚኒየም ውስጥ አንድ ሰው አይገባም፣ የኦሮሞ መሬት ነው ይላል። በጣም ስሜታዊ ነው። ከዛ በኋላ ተከበብኩ በሚለው ሁኔታም እንደዚሁ ከፖለቲካው ሲገለል እና መሽሎኪያ መውጫ ቀዳዳዎችን ሲያጣ የሚያደርጋቸውን ነገሮች አብሮት ቃለ መጠይቅ እንዳደረገ ሰው እገመግማለሁ ማለት ነው። ግምገማ ነው፣ መብቴ መሰለኝ። ስለዚህ ሲረጋጋ ደግሞ ጀዋር የተወሰኑ በህይወቱ ላይ የፖለቲካ ጎህ ሲቀድ የሚያደርጋቸው ነገሮች መረጋጋት ነው። ጀዋር መብሰል፣ አንድ ላይ የማስታረቅ የሽማግሌ የጢማም ባህሪዎችን ያሳያል። ለምሳሌ ከእስር ቤት ሲወጣ ጀዋር እብድ ነበረ። እስር ቤትም በጣም ብስጩ ነበረ። ከወጣም በኋላ እብድ ሆኖ ነበረ። አኩራፊ ነበረ። ብስጭት ላይ ነበረ ከወጣም በኋላ። ነገር ግን በኬንያ ሄዶ ከጋዜጠኛ ደረጀ ጋር ያደረገው ቃለ መጠይቅ በጣም የበሰለ በሚሊዮን የታየ የፖለቲካ ቃለ መጠይቅ። በዚህ ደረጃ መታየቱን እርግጠኛ አይደለሁም። ብዙ ሰው ፖለቲካ ኢንተረስት የለውም፣ አይፈልግም። ቁጭ ብሎ በትዕግስት አይሰማም። በተለይ ኢትዮጵያ ውስጥ ኢትዮጵያ የወጣቶች ሀገር ናት። ከ60-70% በላይ ወጣት ነው ያለው። ቁጭ ብሎ ይሄን እኛ የምናወራው ነገር ወጣቱ ሊሰማ አይችልም፣ ሊያዳምጥ አይችልም። ኢንተረስት የለውም፣ ኢንተርቴንመንት ምናምን ካልሆነ በስተቀር። ነገር ግን እንደዛም ሆኖ በሚሊዮን ቃለ መጠይቁ ታይቷል። በአስገራሚ ሁኔታ በሚሊዮን የታዩ በጣም ጥቂት ቃለ መጠይቆች ሊኖሩ ይችላሉ፣ የፖለቲካ ቃለ መጠይቆች። እርግጠኛ አይደለሁም፣ ግን እንደዛ ለመታየት ትንሽ አስቸጋሪ ነው። እንደዛ የሆነበት ምክንያት ጀዋር በሰለ፣ ጀዋር ተረጋጋ፣ ጀዋር በቃ እንትን አለ ሲባል እኔ መጀመሪያም የመብሰልና የመረጋጋት ጉዳይ ነው ብዬ አላሰብኩም ነበር። የተወሰኑ ድርድሮች፣ የተወሰኑ የፖለቲካ መጫወቻ ቁልፎችን በእጁ አግኝቶ ስለነበረ ነው ብዬ አስብ ነበረ እና ቆይቼ እንደገባኝ ከሆነ ረጋ በል፣ ቀስ በል፣ የት ሄድብሃል ስልጣኑ መቀለንተው ነው የሚሉ የማጫወቻ ካርዶችን አግኝቶ ስለነበረ ነው። ከዛ በኋላ ያው ከጥቂት ጊዜ በኋላ ደግሞ የሆኑትን ታስታውሳላችሁ። እና ጀዋር በጣም የሚገርም ቃለ መጠይቅ ከቴዲ ሪዮት ጋር አድርጓል። በመጀመሪያ ለቀረበለት ከቴዲ ጥያቄም አይደለም እንደ ሀሳብ የተነሳው ሀሳብም አይደለም መረጃ ነው ያመጣው ቴዲ። ዛሬ የድሮን ጥቃት በትግራይ አካባቢ ተደርጓል፣ በትግራይ ላይ ተደርጓል፣ ይሄን ቁጥር ያለው ሰው ሞቷል፣ ይሄን ቆስሏል፣ እንደዚህ ተደርጓል ብሎ ጀመረ። ጀዋር ቀበል አድርጎ በትግራይም በአማራም በኦሮሞም በኩል በድሮን ለሚጠቁ ሰዎች ሀዘኔን እገልጻለሁ አለ እና ይሄ ለአንድ ብሔር ብቻ ተቆርቋሪ አይደለሁም፣ ስለ አንድ ብሔር ብቻ አይደለም፣ ለሁሉም ሰዎች የሚመለከተኝ ኃላፊነት ያለብኝ ሰው ነኝ ማለት ነው እና እንደዚህ በሚያደርግበት ሁኔታ ጀዋር እንደዚህ አይነት መረጋጋቶችን በሚያንጸባርቅበት ሁኔታ እንደዚህ አይነት የአፎ ለምታዎችን በሚያስተካክልበት ጊዜ ላይ ከፍተኛ መረጋጋት በህይወቱ ሲመጣ ከፍተኛ የመጫወቻ የወርቅ ካርዶችና ቁልፎችን ሲያገኝ የሚያደርጋቸው
ናቸው ብዬ ገመግማቸዋለሁ። እኔ ምንድን ያገኘው አላውቅም፣ ምንድነው ወደፊት ሊሰራ ያሰበው አላውቅም። ነገር ግን የሚያስቀጥሉት በኢትዮጵያ ፖለቲካ ውስጥ የሚያራምዱት ድርድሮች በህይወት ውስጥ ተደርገዋል ወይም የሆነ ያገኘው በህይወቱ ላይ በፖለቲካ ህይወቱ ላይ የቀደደለት ጎህ አለ ብዬ አምናለሁ። እንደ ከዚህ ቀደሙ እያንዳንዱን ነገር ለጠቅላይ ሚኒስትሩ ወንጀል የሚላቸውን እሱ ለማሸከም አልፈለገም። በጣም ሰላማዊ አሳቢ ተቆርቋሪ መስሎ የመጣው የተረጋጋ ነው። ስድብ የለውም፣ እብደት የለውም። ከዚህ በፊት ሲከዳ የሚያደርጋቸውን ነገሮች አላየውበትም። በተቃራኒው ያደረገው ከዚህ በፊት እንዳየሁት እንደነገርኳችሁ ጀዋር መሰለ፣ ጀዋር ሙክክ አለ። ጀዋር በቃ አሁን ለመብላት ዝግጁ ነው። አሁን በትሪ ላይ ቢቀርብ እና ላይ ጎረብጥም የሚባሉ ሀሳቦች እንዲንሸራሸሩ ያደረገ ቃለ መጠይቅ ነበር። ምንም እንኳን ከአማራ በኩል ከፍተኛ ተቃውሞ ቢገጥመውም እና ትችት ቢደርስበት በጦርነቱ በኩል